ይሁን እንጂ ይህንን መመልከት አገልግሎት የሚቀበሉ እንደነበሩ ሁሉ ሰይጣን በጠላትነት ያስነሳቸው ሰዎችም አልጠፉም ነበር። ምንም እንኳን ዌስሊ የአንግሊካን ካህን የነበረ ቢሆንም በካህንነቱና በአካባቢው ሰዎች ክስ ይቀርብበት ነበር። የክሱ ይዘት የእንግሊዝ ቤተክርስቲያን አስተምህሮ የሚጻረር ትምህርት ያስተምራል። ከዚህም ሌላ የሮም ካቶሊክን ቤተክርስቲያን ዳግም ለመመስረት ጥረት ያደርጋል በማለት በህዝቡ ተቀባይነትን እንዲያጣ ለማድረግ በእርሱና በተከታዮቹ ላይ የክስ ዘመቻን ከፍተውባቸው ነበር። ክሳቸውም በጽሑፍና በቃል ተጠናክሮ የቀረበ ነበር። ጆን ዌስሊና ወንድሙ ቻርልስ በ1735 ዓመተ ምህረት ከእንግሊዝ ሜቶዲስት ቤተክርስቲያን ወደ አሜሪካ የሄዱት ወንጌልን ለመስበክ ነበር። ጆን ዌስሊ አሜሪካ ተጉዞ ሬድ ኢንዲያንስ ለተባሉት በቅኝ ግዛት ላሉት ጎሳዎች ወንጌልን ለመስበክ በስፍራው ያለውን መንፈሳዊ እንቅስቃሴ ለመከታተልና በዛ ለተቋቋመው የሚስዮን ተቋም ወኪል ለመሆን ወስኖ ጉዞ አድርጓል። ዌስሊ ስለ አገልግሎቱ ሲናገር የአገልግሎቴ ዳርቻ የምድር ጫፍ ነው። ሊሰማኝ ለሚወድ ሁሉ የማዳኑን ደስታ አውጃለሁ። እግዚአብሔር የጠራኝ ለዚህ ነው። ስለሆነም በረከቱ ይከተለኛል። ይሁን እንጂ የሄደበት ተልእኮ እንዳሰበው ስኬታማ አልነበረም። እርሱ ወንጌልን በታማኝነት ሲያገለግል ቀጥተኛ ሰው ስለነበረ አልተወደደም። ያ ደግሞ በልቡ ለእነርሱ ጥላቻን እንዲያድርበት አድርጓል። ዌስሊ የአንግሊካን ቤተክርስቲያንን ለኃጢአተኞች ጥሪ ለማድረግ አቅም የላትም፣ ብዙዎች ካህናት በሙስና የተዘፈቁ ናቸው፣ ህዝቡ በኃጢአት ጠፍቷል፣ ስለዚህ እግዚአብሔር ይህንን አስከፊ ሁኔታ እንድለውጥ እና በቤተክርስቲያን ሪቫይቫል እንዳስነሳ ጠርቶኛል፣ የእግዚአብሔር መለኮታዊ ሥራ እንዳይሰራ ለማድረግ ምንም አይነት ተቃውሞና ስደት እንቅፋት ማምጣት አይችልም ይል ነበር። ዌስሊ ጠንካራ የሆነ መጽሐፍ ቅዱሳዊ ስልጠናም ይሰጥ ነበር። በህብረት አምልኮ እንዲደረግ ፕሮግራሞችን ያቀናጅና የበጎ ፈቃድ የወንጌል ሰባኪነትንም ያበረታታ ነበር። የበጎ ፈቃድ ሰባኪያንና የሙሉ ጊዜ አገልጋዮች ቁጥራቸው እየጨመረ ሲመጣ የመሰረተ እምነትና የአስተዳደር ጉዳዮችን መወያየት አስፈላጊ ሆኖ ስላገኙት ዌስሊና ወንድሞቹ ቻርልስ 4 የሙሉ ጊዜ ቀሳውስትና 4 የበጎ ፈቃድ ሰባኪያንን በ1744 ዓመተ ምህረት በለንደን ስብሰባ አድርገው ቤተክርስቲያኒቱን መልክ እንድትይዝ አድርገዋታል። በ17ኛው ክፍለ ዘመን ዌስሊ በየዓመቱ ከ4000 ማይልስ በላይ በጋሪና በፈረስ በመጓዝ ያገለግል ነበር። ዌስሊ በአገልግሎት ዘመኑ ከ40,000 በላይ ስብከቶችን ሰብኳል። ዌስሊ ስብከቱንም ሆነ ሌሎች መንፈሳዊ እንቅስቃሴዎችን በማቀናጀትና አቀራረቡንም ሳቢ በማድረግ ይታወቃል። ዌስሊና ወንድሙ ቻርልስ በኦክስፎርድ ዩኒቨርሲቲ የክርስቲያኖች ክበብ ውስጥ ተሳትፎ ያደርጉ ነበር። በእንግሊዝ የምትገኘዋን ሜቶዲስት ቤተክርስቲያንን ለሂስ ሲያቀርቧት በተረጋጋ ሁኔታ ቤተክርስቲያኒቱን ወክሎ ምላሽ ሰጥ ነበር። ታሪክ ጸሐፊው ሲኢ ቡሊያሚ እንዳለው ዌስሊ በሁለት ምክንያት የልብ ጓደኛ አልነበረውም። አንደኛው ቁጭ ብሎ ለማውራት ጊዜ አልነበረውም እና ሁለተኛው ደግሞ ተንቀሳቃሽ አገልጋይ ስለነበረ ረዘም ላለ ጊዜ ቤት አይከራይም ነበር። ይሁን እንጂ ብዙ ተባባሪዎች፣ ረዳቶች፣ አድናቂዎችና የብዕር ጓደኞች ነበሩት። ጆን ዌስሊ በኢንግላንድ፣ በዌልስ፣ በስኮትላንድ፣ በአየርላንድ እና በአሜሪካ አገልግሏል። የዌስሊ ወንድሞች ቻርልስ የመዝሙር አገልግሎት ለሜቶዲስት ቤተክርስቲያን መንፈሳዊ መነቃቃት ትልቅ አስተዋጽኦ አበርክቷል። ከነዚህም መካከል ኢየሱስ የነፍሴ ወዳጅና የክርስቶስ ወታደሮች ተነሱ የሚሉት ይገኙበታል። ግጥሞቹ ቀላልና ግልጽ ሲሆኑ ዜማዎቹ ደግሞ ፈጣን ስለነበሩ በቀላሉ የሚለመዱ ነበሩ። ቻርልስ ዌስሊ ከ6500 በላይ ዝማሬዎችን የጻፈ ሲሆን ይህም ለ20 ዓመታት በቀን አንድ ዝማሬ የመጻፍ ያህል ነበር። የቻርልስ ዝማሬዎች ቅርሶች ናቸውና ዛሬም በአንዳንድ ስፍራዎች ይዘመራሉ። እነዚህም ዝማሬዎች የሰዎችን ሕይወት ከመለወጣቸው ባሻገር በቃሉ የተገለጠውን እውነት ወደ ሰው ልብ ውስጥ የማስረጽ አቅም ነበራቸው። ዜማቸውም መሳጭ፣ ሳቢ ስለነበር በአማኙ ማህበረሰብ ይወደዱ ነበር። ቻርልስ ዌስሊ 3 የግጥምና የቅኔ መጽሐፍ አሳትሟል። ለእያንዳንዱ ክርስቲያናዊ በዓል የሚዜመውን ዝማሬ ጽፏል። ለምሳሌ በልደት በዓል የሚዘመረውን የመላእክት ዝማሬና ለፋሲካ የሚዘመረውን ተነስቷል የሚታወሱ ናቸው።
ዌስሊ ልቡ በወንጌል ሥራ የሚቀጣጠል ሰው ስለነበረ ወንጌል ወዳልደረሰባቸው ስፍራዎች ለመሄድ የኪሎሜትሮች ርቀት የሱ ጭንቀት አልነበሩ። ነገር ግን በወንጌል የሚደርሳቸው ሰዎች ከዘላለም ቁጣና ፍርድ እንዲያመልጡ ይጣደፋል። ሌት ተቀን የሚጨነቀው ሰዎችን በምን መንገድ ወንጌል ሊደርስላቸው እንደሚችል ነበር። የሚደርሳቸውን ሰዎችንም የትምህርት ደረጃ፣ ሀብት፣ ድህነት፣ የቆዳ ቀለም፣ ጎሳና ሌሎች መስፈርቶች አልነበሩትም። የልብ መሻቱ መንፈስ ቅዱስ ልባቸውን እንዲቆጣጠርና የጌታ ምርኮኛ ሆነው ልባቸውን ሰጥተው ኃጢአታቸውን ተናዘው ከሚመጣው ቁጣ እንዲያመልጡ አምላክ እንዲጠቀምበት ብቻ ነበር። የጆን ዌስሊ የሕይወት መርህ ከሆኑት መካከል ዋና ዋናዎቹ እነዚህ ነበሩ። እግዚአብሔርን በማስቀደም ስራዎችን መጀመርና መደምደም፣ ሙሉ ጊዜውን ለመንፈሳዊ ሥራ መስጠት፣ አልኮል መጠጥንም መቃወም፣ ጊዜን ሳይባክን በአግባቡ መጠቀም፣ የትኛውንም የሥራ ኃላፊነት ከመወጣት አስቀድሞ ለ1 ሰዓት መጸለይ፣ ከዚያው ዓላማ ፈቀቅ ሊያደርጉት የሚፈታተኑትን አጓጊ ለሆኑ ነገሮች አለመንበርከክ፣ ጅምር ሥራ ዳር ሳይደርስ አለማቆምና አስፈላጊ ሥራዎችን በጸሎት መጀመር የሚሉት ነበሩ። ዌስሊ በመላው የእንግሊዝ ግዛት የስብከት አገልግሎት ሰጥ ነበረ። ዌስሊ በንባብ ሕይወቱ በጣም የታወቀና ጊዜ እንዳይባክንበት በእግሩ ሲጓዝ በፈረስ ወይንም በሰረገላ በሚሄድበት ጊዜ ሳይቀር የሚኖረው ንቅናቄ ሳይበግረው ትኩረቱን በንባብ ላይ ያደርግ ነበር። ከዚህም ሌላ ቃሉን በማሰላሰል ረዘም ያለ ጊዜ ወስድ ነበር። ዌስሊ ጊዜን በአግባቡ የመጠቀም ልምድ የጀመረው ወላጆቹ ቤት በሚኖርበት ጊዜ ሲሆን ምግብ የሚመገብበትን፣ የሚጸልይበትን፣ የሚተኛበትን ሰዓት ዝንፍ አያደርግም ነበር። ዌስሊ የተዋጣለት ሰባኪ፣ ወንጌላዊና ስራዎችን የሚያቀናጅ ሰው የነበረ ሲሆን በ88 ዓመቱ ሊሞት ጥቂት ቀናት በቀረው ጊዜ ያገለግል ነበር። ቀን ሳለ የላከኝን ስራ ልሰራ ይገባኛል፣ የፈለግነውን ሀብት ብናፍስና ምጡቅ አስተሳሰብ ቢኖረን ትናንትናን ወደ ዛሬ ማምጣት አንችልም ይል ነበር። ጥንታውያን ነን ብለው በስም ብቻ ሊኖሩ የሚፈልጉ አብያተ ክርስቲያናትን እግዚአብሔር ተሐድሶን የሚያመጣን ሰው በማስነሳትና ተሐድሶን የምታቀነቅን ቤተ ክርስቲያን እንድትፈጠር በማድረግ ሐሳቡን ማስቀጠል እንደሚችል በታሪክ ውስጥ የታየ ክስተት ነው። ለዚህም ነው የአንግሊካን ቤተ ክርስቲያን በሜቶዲስት ቤተ ክርስቲያን እንድትታደስ በማድረግ የሰዎችን ነፍስ ከኃጢአት ፍርድ መታደግ መቀጠሉን ያላቆመው። መንፈሳዊ ዕውቀት እንደ ማንኛውም ዕውቀት ጊዜና ክትትል የሚፈልግ እንደመሆኑ ሰዎች ተግተው ሊሰሩት ይገባል። ቤተ ክርስቲያንም ሰዎችን ደቀ መዝሙር በማድረግ ሚናዋን ልትወጣ ይገባል። የቤተ ክርስቲያን ተልእኮዎች 2 ናቸው። አንደኛው ወንጌልን ለፍጥረት ሁሉ ማድረስ ሲሆን፣ ሁለተኛው ደግሞ ደቀ መዛሙርትን ማፍራት ነው። በዘመናችን የኢትዮጵያ ቤተ ክርስቲያን በአንድም በሌላም መንገድ ወደ እርሷ የሚመጡትን ሰዎች ደቀ መዝሙር እንዲሆኑና በሳል ክርስቲያን ሆነው ባላቸው ጸጋ የወንጌልን ሥራ እንዲሰሩ እያበረከተች ያለው አስተዋጽኦ እጅግ ዝቅተኛ መሆኑን የምንስማማበት ይመስለኛል። በዓለማችን ታላላቅ ዕውቀት መገብየት የቻሉ ብቻ ሳይሆኑ ዕውቀትን ለሌሎች ማካፈል የቻሉ ሰዎች ከንባብ ጋር ቁርኝነት የነበራቸው ሰዎች ናቸው። ሰው እንደ ድንቅ የሚያያቸውና ተናግረው የማይጠገቡ ሰዎች ለመጽሐፍት ንባብ ትኩረት የሚሰጡ ናቸው። ከዚህም በተጨማሪ በሌሎች ሐሳብ በቀላል የማይወሰዱና ነገሮችን በተለያየ አቅጣጫ መመልከት የሚችሉ የሚያነቡ ሰዎች ናቸው። ከዚህም ሌላ ጊዜን በአግባብ በመጠቀም ስራቸውን የሚፈጽሙ ውጤታማ የሚሆኑ ሰዎች ናቸው። ሰው በጊዜ የተገደበ ፍጡር እንደመሆኑ እያንዳንዷ ቀን ከተጠቀመበት እድል ስትሆን ካልተጠቀመበት ደግሞ ጸጸትና ውድቀትን የምታከናንብ መሆኗ እሙን ነው። ብዙ ሰዎች ፍሬ ሊያፈሩ በሚችሉበት ዘመናቸው ባለመስራታቸው የኋላ የቀለዱበት ጊዜ በእነሱም ላይ መቀለድ ይጀምራል። ሐዘንና የልብ ስብራት ሕይወታቸውን ይፈታተነዋል። ስለዚህ መስራትና መሮጥ በምንችልበት ዕድሜ ተግተን ስራችንን ልንፈጽም ይገባል። የበጎ ፈቃድ አገልጋዮች በቤተ ክርስቲያን እንዲበራከቱ ስራውም ውጤታማ ሆኖ እንዲቀጥል ዌስሊ እነዚህን አገልጋዮች ለማብቃት ያደርገው የነበረው ጥረት የሜቶዲስት ቤተ ክርስቲያንን በእጅጉ አሳድጓታል። ቤተ ክርስቲያን በጥቂት የሙሉ ጊዜ አገልጋዮች ብቻ የተሰጣትን ተልዕኮ በብቃት መወጣት ስለማትችል የበጎ ፈቃድ አገልጋዮች ላይ ስራ መስራት እንደሚገባ
የአገልግሎት ተሞክሮ መማር ይቻላል።